አላየንም አልሰማንም እንዳትሉ አረብ ሀገር እየሰራችሁ ያላችሁ ቶቼ በጭራሽ ስህተት እንዳትፈጽሙ ጥንቃቄ አድርጉ ማለት ነው። በተለይ ለመጀመሪያ ጊዜ የተሰዳችሁ ወደ ሀገራችሁ ሳትመለሱ አሁን ለመመለስ ያሰባችሁ ቶች ካላችሁ ማለት ነው ልንገራችሁ በራሴ ላይ ምን እንደደረሰብኝ። ለመጀመሪያ ጊዜ እኔ ስደት የሄድኩት ሳውዲ አረቢያ ነበር ማለት ነው። የሀገሬ ልጆች እና ልጅነትም አለ ብቻ ብዙ ነገር አለ ማለት ነው በወቅቱ። ከዛ በጣም ነበር የከበደ 2 አመቱን መጨረስ ማለት ነው። በዚያ ላይ ደግሞ በጣም የሚርበኝ ነበር የሀገሬ ልጆች የሚርበኝ ደግሞ እውነቴን ነው የምላችሁ ምግብ ጠፍቶ ሳይሆን እኔ ስለምፈራ ነበር ማለት ነው። ወላይ ከምስቀው የማለቅሰው ይበልጥ ነበር ማለት ነው። በቃ እስከምጠግብ የምበለውና የምስቀው ከእናቷ ቢሰር ነበር ማለት ነው። ከእናቷ ቢሰድ ይሄን ነገር የማደርግበት ምክንያቱ ደግሞ ምን እንደታውቃላችሁ? አንዲት የውሳና ልጅ ነበረች እና ትልቅ ሴት ናት፣ የ3 ልጆች እናት እና በቃ ከእሷ ጋር እበላለሁ፣ እሷን ሳገኛ ደስ ይለኛል፣ አማርኛ ትችላለች፣ እናወራለን ማለት ነው። ከዚያ ምን አልፋችሁ 2 አመቱ እንዳለ እንዴት እንዳስጠላኝ አትጠይቁኝ። በጣም ነበር የሚከብደኝ። ሰው ተኝቶ ሰው ደግሞ ቀና ነበር ማለት ነው። ምክንያቱም እኔ እንቅልፍ እስከምጠግብ ተኝቼ ስለማላውቅ። ለምን ብትሉ ከልጆች ጋራ ስለሆነ የማድረው የማደሪያ ክፍልም ስለሌለኝ አንዷ ተነስታ ሀማም ስትለኝ አንዷ ሙያ ትለኛለች፣ አንዷ ሙያ ስትለኝ አንዷ ሀሊብ ትለኛለች። ብቻ ምን አልፋችሁ የሀገሬ ልጆች ለምሳሌ ጧት ተነስቼ ምግብ ሳልሰራ ብቀር ለምን አልሰራሽም አትለኝም። ለምን ብትሉ ሌሊት እንደማልተኛ ስለማውቅ ሌሊት ላይ ልጆቹ ተነስተው ቁጭ ካሉብኝ እኔም አብሬ ሳሎን ላይ ቁጭ ስለምል ከዚያ ሲነጋ እነሱ ተኙልኝ አብሬ ተኛለሁ። ተነስታ ይታኝ ምግብ ካልሰራው ባሏ ከስራ ሊመጣ ሲል ደውላ ምግብ ይዘና ትለዋለች ማለት ነው። ሰዎቹ አይከፉም የሀገሬ ልጆች እና በጣም ይርበኝ ነበር። እና አንዳንዴ ደግሞ ቺፕስ፣ ኦሪዮ፣ ብስኩት ምናምን ተገዝቶ ይቀመጣል ለልጆቹም እየተባለ በእርግጥ እኔም ስበላ ብታይ ለምን በላሽ አትለኝም ማለት ነው። ከዛ ያሱን ደግሞ አንዳንዴ እየሰረኩኝ እበላለሁ። የራሴ የሆነ ክፍል የለኝም። አንድ አሮጌ ሳሎን አለና ሻንጣዬን ያስቀመጥኩት ከዚያ ነበር። እንደ ዛሬው እንኳን ቁም ሳጥን አልነበረኝም ማለት ነው የሀገሬ ልጆች። ከዛ ምን አለፋችሁ ከማጥባዋ ገባና ቀስ ብዬ ሞሸሽ ብዬ በዩኒፎርሜ ድብቅ አድርጌ ያችን ኦሪዮ ብስኩትና ችብሷን ይዤ ገብቼ ቁርጥም አድርጌ ውሃ መጠጣት ያምረኛል ማለት ነው። ከዚያ ውሃ መጠጣት ሲያምረኝ ደግሞ ምን አድርጋለሁ መሰላችሁ? እነሱ ከሳሎን ከሌሉ እሰየው፣ ቤታቸው በጣም ጠባብ ነው። ውሃ ቀድቼ እንኳን ለመጠጣት ይቅርና ከጉሮሬ ሲወርድ ራሱ ይሰሙኛል እያልኩኝ ይሳቀቅ ነበር። ወላይ ከምሬ ነው የምላችሁ። በዚህ አጋጣሚ እንዲው ይፈልግ ያክል ስራ ቢበዛባችሁ ማለት ነው ስራ ያለበት ቤትና ሰፊ ቤት ውስጥ መስራትን የመሰለ ነገር የለም። ከድሃ ቤትና ስራ ከሌለው ሰው ቤት መስራት ግን ቀኑ ራሱ እንዲረዝምባችሁ ነው የሚያደርጋችሁ ማለት ነው የሀገሬ ልጆች። ከዚያ በጥቅሉ በጣም ከበደኝ፣ በጣም አስጠላኝ፣ ከበደኝ። ከዚያ ግን እንደማንም ማልቅ ነገር የለምና እያለቀ ነበረ። እኔ ኢትዮጵያ እያለሁ ስፖርተኛ ነበርኩ ልጅቱ ማለት ነው። ሯጭ ነኝ፣ ሞዴል ሯጭ ለዚሁም ማለት ነው። አዲስ አበባን ለመጀመሪያ ጊዜ ያየኋትም በሩጫ ነበረ። እግር ኳስ እጫወታለሁ፣ መረብ ኳስ እጫወታለሁ። በጥቅሉ እብድ ነበርኩኝ እና እናማ በብደቴ ምክንያት ደግሞ ያን ያለ አይደለም የሚያምር ቅርጽ ነበረኝ ማለት ነው። ቀጭንም አይደለው ወፍራሁኝ፣ ግን ቅርጽ ያምር ነበር ማለት ነው። ለምን እብድ ስለሆንኩ እንቅስቃሴዎች ሁሉ ስፖርት ስለሆኑ ማለት ነው። ከዚያ እኔ እህታችሁ ሳውዲ አረቢያ መጥቼ ስገባ እንዲሁ ጠላታችሁ ርግፍ ይበል እንዲሁ ርግፍ አላልኩም መሰላችሁ። ከዛ በኋላ ሞዴል ሁኜ ቁጭ አልኩ። የሀገሬ ልጆች ሆዴ የለ ቂጤ የለ የት እንደገባ አላውቅም። ባዶኝ ቀረውና የምለብስ ደግሞ ዩኒፎርም ነበርና እንዲሁ በቅጥነት የተማርኩ ነው መሰል ደግሞ የመዳም ወንድም ደግሞ ከኔ ፍቅር ነገር ይዞት ነበር። ሆነን ለመናገር እንደ ዛሬው ቢሆን ኑሮ ግን ተጣብሼ ማለት ነው ኑሮዬን አሳምር ነበር። ከዚያ በኋላ እየመጣ የእንትንን የዩኒፎርም ማሰሪውን ጉትት ያደርገኛል ማለት ነው። ደግሞ በጣም ነበር የሚያናደኝ ወላይ ከምሬ ነው የምላችሁና እናደድበታለሁ ማለት ነው። አንደኛው ወንድሟ ደግሞ ፀጉሬን ስራይ ብቻ ብዙ አገሬ ልጆች ምን ያላሳለፍኩት ነገር አለ። ብቻ እንደዚያ እንደማንም ችዬ ያቺ 2 አመት አለቀችልኝ ማለት ነው። ከዚያ 2 አመት ልጨርስል 200 ሺህ ብር እንትን 2 ዶር ነው ያለበትና 1 ሽንት ቤት ያለበት ቤት ተገዛልኝ ማለት ነው። አባቴ በስሜ ገዛልኝ። ልሄድ አካባቢ ማለት ነው ኮንትራቴ ሊያልቅ ሲልና ያንን ነገር ያደረገው ደግሞ አባቴ ለምንድን ነው መሰላችሁ? ከአረብ ሀገር አንድ ሴት ቆይታ ስትመለስ በስሟ ምንም ነገር ከሌላት ታብዳለች ሲባል ሰምቷል። አረብ ሀገር ልመጣ ስለ አትሄጂም እንደው የእሱ ግርድና ደች ለሽ ልታሰድቢ ነው ወይኔ ለስንት ሰው እየተረፍኩ ምናምን ብሎ የነበር አባቴ ማለት ነው። ከዛ በኋላ ከአረብ ሀገር ስትመለስ ምንም ነገር በስሟ ከሌላት ታብዳለች ሲባል አባቴ ሆይ ምን ያደርግላችኋል መሰላችሁ? ይሄን በቃ በነገራችን ላይ ቆይ ኢትዮጵያ ከገቡ በኋላ ነው ማውራችሁ፣ ዝም ብላችሁ እኔ ሳልሆን ማውራችሁ ሰዎች ማለት ነው። እና አባቴ የገጠር ሀብታም ነው። ይሄን የቆየ ወይፈን፣ ይሄን የቆየ ወጠጤ፣ ይሄን የምንድን ባለው
የከብት ጊደር ይሄን የአህያ ጊደር ሁሉ እያወጣ የአህያ ጊደር አይደለም የሚባለው ምን እንደሚባል ጠፋኝ። ብቻ ምን አለፋችሁ ወላሂ ከምሬ ነው። ይሄን የኖረ የሸዋ ባቄላ ይሄን ሽምብራ አውጥቶ ሸጠና ማለት ነው። ያንን 200 ሺህ ብር እንደማንም አድርጎ ከፍሎ በስሜ ቤት ገዛ ማለት ነው። 200 ሺህ ብር በጊዜው የሀገሬ ልጆች በጣም ውድ ነበርና የከተማው ሰው ሁሉ እየተቃወመው ነበር። ወላሂ ከምሬ ነው። ለምንድን ነው የተቃወመው መሰላችሁ? እንዴት ከዚህ ከተማ ላይ እንደዚህ ያለ ቅድ ይቀድብናል ተብሎ ማለት ነው። ከዛ ደግሞ ልንገራችሁ ማለት ነው። ግን ቆይ ይሄን እመለስበታለሁ መጨረሻ ላይ ነግራችኋለሁ ማለት ነው። ከዛ የሀገሬ ልጆች 2 አመቱ አለቀ በቃ። ከዛ ደግሞ ያለኝን ብር ልክ ያለው ከዛ አይ በቃ ግን ልጅም ብሆን ማስተንተን እችላለሁ ጎበዝ ነኝ ማለት ነው። የሀገሬ ልጆች ሲከፋኝ አልቅሽ ይወጣልኛል። ከዛ አይ አሁንም አባቴ ቦታ ገዝቷል፣ ስለዚህማ እኔ መሄድ የለብኝም መስራት አለብኝ አልኩ። እነሱም ለልጆቻቸው ስለተመቸዋቸው አንዳንድ ልጆች ልጅ ደግሞ ቀጭም አድርጋቸዋለሁ። ከዛ ደግሞ ውትት የማድረግ መስልና በቁንጥጫ ምዝልክ አደርጋቸዋለሁ። ምክንያቱም እኔ የማውቀው ነገር የለም እና እኔ ልጆቹን ስመታ ስታያች የሆሳውና ልጅ ያልኳችሁ በጣም ተመክሬ ነበር፣ ትቆጣኝ ነበረ። ተንበረካ ራሱ ትጸልይልኛለች። ወላሂ ልጅ ሆና ነው ምናምን እያለች ብዙ ነገር በጣም በብዙ ነገር እርታኛለች እውነት ለመናገር እና ከዛ እንደዚያ እያልኩኝ 2 አመቱ አለቀ። እዛማ አይ 2 አመት እንጨርሻለሁ። አሁን ደግሞ እየለመድኩ ስለሆነ ጓደኞችንም በዋትሳፕም እያገኘሁ ስለሆነ አልሄድም በቃ እሰራለሁ። በቃ ይታደስልሽ ብር እንጨምርልሽ አሉኝ። ደሞዜ ነበረ 700 ሪያል ነበር የሀገሬ ልጆች። ከዚያ አንዱ 500 ሪያል ተጨመረልኝና 1200 ሪያል ተደረገልኝ ማለት ነው። ከዛ አላችኋለሁ ካሳደስኩ በኋላ የበለጠ አስጠላኝ። እንዲያው ሴትዋን ባላያት ነብሴ ወላይ ከምሬ ነው የምላችሁ። ከዛ መቆጨት ጀመርኩኝ። እሱ ምንድነው ለምንድነው አሳደስኩት ምን ብዬ ነው አሳደስኩ አልኩኝና በቃ ከነሱ ጋር ራሱ ሰላም ነሳኝ። እነሱ በብዙ ነገር ይታገሱኛል። ልጆቹንም እያስኩ ራሱ ቅጭም አድርጋቸዋለሁ። ያ ታውቃላችሁ ተሎ ይከፋኛል፣ ተሎ እደሰታለሁ። በትንሽ ነገር ይከፋኛል፣ በትንሽ ነገርም ደግሞ ስቃለሁ ማለት ነው። እንደዛ እያልኩኝ እንደማንም 6 ወር ቆየሁ ማለት ነው ሀገሬ ልጆች። ከዛ ደሞዝ እንደጨመርንሽ ራሱ ለእናቴ ሰራተኞች እንዳትናገር ያለችኝ። ደግሞ ምኑ እንዳስጠላኝ ታውቃላችሁ? የበለጠ እየቆየሁ ስመጣ ያላሽል ሻንጣ ትለኛለች ማለት ነው። ከእናቷ 2 ቀን ካደርና ከዚህኛው 2 ቀን እንደዚህ መመላለሱ ሁል ጊዜ እንዴ ቆይ ግን እኔ ምን አይነት ህይወት ነው እየኖርኩ ያለሁት አልኩ። ደግሞ ስጠግም ማለት ነው እንዴ ሁሌ አንድ አይነት ስራ፣ ሁሌ ያላሽል ሻንጣ፣ አንድ ቀን ከእናቷ ቤት፣ አንድ ቀን ከእህቷ ቤት፣ ደግሞ በዛ ላይ እንቅልፍ ጠግቤ ደግሞ አልተኛም። እንዲህ ለምንድን ነው ቆይ ግን እንደዚህ የምለፋ? እንዲሁም እኮ ሊሄድ ስል እኮ አባቴ እኮ አትይዥ እያለኝ ነው የመጣው። ስለዚህ ምን ጎሎብኝ ነው? ጠጋቤ ነው እንጂ ምናምን አልኩኝና በስሜት ተቀፋፉና አንድ ቀን ቡቅ ሲልብኝ መቼም ልጅቱ የሆን ክብድ ነገር አይደለም ሀገር የለር ነው አልኳቸው። ወላይ ከምሬ ነው የምላቸው። አሳድሼ 6 ወር እንደሰራው ማለት ነው። ከዛ ሌሽ አሉኝ። ለሄድ ነው አልኩ። እናቴ ናፍቀኛለ፣ ቤተሰብ ናፍቀኛለ ነው ስላቸው፣ እሺ ለስንት ወር ትኬት እንቁረጥልሽ ምናምን ሲሉኝ፣ አረ ሊሄድና ከሄድኩ በኋላ እነግራቸዋለሁ መምጣት ስፈልግ ገና ስለሆነ የመኖሪያ ወረቀቴ እዛ በኋላ እንትን ትኬት ትቆርጡልኛላችሁ ለመመለሻ፣ አሁን ግን መሄድ ብቻ የምፈልገው ስላቸው፣ እሻለችና ወሰደችኝና ሻንጣ ገዘው፣ መገዛዛት ያለብኝን ነገር ገዘው ብቻ ማለት ነው። ከዛ 2 ሻንጣ፣ 1 ሻንጣ ነው የገዛው፣ 1 ትልቅዬ ሻንጣ ደግሞ እሷ ሰጠችኝና እቃዬን ረታተብኩ ማለት ነው ሀገሬ ልጆች። ከዚያ ቡል ብሎብኝ አይደለ ተነሳውኝና ሄድኩኝ ማለት ነው። ሰዎቹ አይከፉም፣ እኔ ስለምፈራ ነው እንጂ የሚርበኝ ራሱ ማለት ነው። እንደዛ እየሰረኩ ስበላይ ነበረ፣ ግን ቤቱ ጠባብ ስለሆነ በጣም ያስጠላ ነበር። ከዛማ ብድግ አልኩላችሁና ሄድኩኝ። ስሄድ ደግሞ አዲስ አበባ የተቀበለችኝ ያቺ ሆሳዕና ልጅ ከኔ በኋላ መጣ፣ ከኔ በፊት ነበር የተመለሰችው ማለት ነው 2 አመቷ እንደጨረሰች። ከዛ አላችኋለሁ እሷ ተቀበለች። በጣም ምርጥ ሰው ነች በነገራችን ላይ። ከዛ በኋላ ስለማላውቅ ልጅቱ የሆንኩ ዱዚ ነገር ስለሆንኩኝ እስከ ባህር ዳር እንኳ ትኬት ቁረጡልኝ አላልኳቸውም። ካርጎ ምናምን ነገር አላደረኩም። ከዛ እሷ እንትን ምድረም ባል መናኸሪያ ድረስ ወስዳ አሳፍራኝ ወደ ባህር ዳር ምናምን ነገር ተመለሰች ማለት ነው። ከዛ በኋላ እላችኋለሁ ከሀገር የገባው መግባት አይቀርምና በእጅ ያስኳትን ብር ደግሞ ከሷ ጋር ሁኜ እዚሁ አዲስ አበባ ባንክ ሄደን መነዘር ነው ማለት ነው። እና ስመነዝረው ይመስለኛል ወደ 13,000 ምናምን ናስኩ። ግን 13,000 ብዙ ነው በዚያን ሰዓት። ለምን ብትሉ ደሞዛችን እኮ የነበረው ሳይጨመርልኝ 3,500 ነበር ማለት ነው። ከዛ እንደምን አባትስ ብዬ እኔታችሁ በስሜት ተገፋፍቼ ፎክነክ እያልኩኝ መድረስ አይቀርምና ከሀገር የገባው ማለት ነው። እዚሁ ከትውልድ ቦታዬ ቤተሰቦቼ በሰዓቱ ገጠር ነበሩ። ከዛ በኋላ ገጠር ሄድኩኝ። ወንድሜ መጥቶ ተቀበለኝና ይዞኝ ሄደ። ገጠር ትንሽ ቀን እንደቆየው ላብድ ደረስኩላችሁ። ምን አሳበደሽ ካላችሁኝ
እኔ እዚህ ሀገር እንዴት ነው ሁሌ አንድ አይነት ህይወት እየኖርኩኝ ሁሌ አንድ አይነት ሰው እየኖርኩኝ እስከ መቼ ነው? ሺህ ዓመት ላልኖር እድሜ ለአባቴ እድሜ ለቤተሰቦች እንጂ ብዬ ፉን ብዬ ነው የሄድኩት ማለት ነው። ከዛ እኔ ከዚያ ከገባሁ በኋላ ይላችኋለሁ አንድ ገበሬ ሁሌም ያንን ስራ ነው የሚሰራ። አንድ ነጋዴ ሁሌም ያንን ስራ ነው የሚሰራ። አንድ መምህር ሁሌም ያንን ስራ ነው የሚሰራ። አንድ ሸማኔ ሁሌም ያንን ስራ ነው የሚሰራ። ለካ እኔ አስተሳሰቤ ስህተት ነበር የሀገሬ ልጆች ገባችሁ? እና አንድ አይነት ስራ እየሰሩ ብዬ ተሸውጄ በቃ መምጣቴማ ጥፋቱ የኔ ነው አልኩኝና አሁን መመለስ ፈለግኩ። መመለስ ደግሞ የፈለግኩት ወደ እነዚያ ሰዎች አይደለም፣ ወይ ሳውዲ ሌላ ቤት ወይ ዱባይ ነበር። ሁሉም ጥላታችሁ ድርግም ይበል ተዘጋ ማለት ነው። ከዚያ ኑሮ ጅጅጅጅጃሌ ማለት ነው። አባቴ ሱቅ ከፍተሽ ስር ይለኛል፣ አይታየኝም። ጓደኞች እንዳሉ ያሉ አረብ ሀገር ናቸው ማለት ነው። ከዚያ በትንሽዬ ብር ምናምን እንደዚህ አድርገሽ ኖሪ ምናምን ሲል በጭራሽ እኔ የምፈልገው ጥሩ ነገር ከፍቼ መስራት ነው በራሴ ማለት ነው። ያችን ያስኳትን 10 ሺህ ብር 10 ምናምን ሺህ ብር ብን አድርጌ ጨረስኩኝ። ህይወት አስጠላይ ማለት ነው። በእርግጥ ምንም የሚቸግረኝ ነገር የለም ለቤተሰቦች። እኔ ቀልቤ ያለ የት ነው ግን አረብ ሀገር ማለት ነው። ከዚህ እያሉ አስጠልቶኝ የነበረው ገና እንደገባው ደግሞ መመለስ አማረኝ። ሀገሩ ሁሉ አስጠላኝ ማለት ነው። ከዚያ ልመለስ ብል ደግሞ እንዴት ብዬ ልመለስ? ለምን ብትሉ ተዘጋግቷል። ከዛ እንደማንም ተብሎ ዱባይ በህገ ወጥ መንገድ ቢሆን ትሄዳላችሁ ምናምን ተብሎ ፕሮሰስ ተጀመረ። 3 ሆነን ነበር የጀመርነ። ደግሞ ተጥመን ምነሽ ነው ብሎኝ አይደለም እቺ የሰራዋት ግፊያችን መዳም ከኔ እንትን ላይ ከኔ ቪዛ ላይ የጓደኛዬን ፎቶ መቱት ማለት ነው። ከሷ ላይ ደግሞ የኔ መቱትና አሁን ራሱ በቀደም እያዩት ነበር። የሷ ፎቶ ነው ፓስፖርት ላይ ያለው ላይ ከምሬ ነው የምላችሁ። ትንሽ ሊያንገራግሯችሁ ይችላሉ። ኤርፖርት ላይ ምናምን ተባልነ፣ ፊታችሁን በደንብ እንዳታዩ ተሸፈኑ ተባልነ። እንዳያዩነት ስንታይ ምናምን ፎቶችን እንዳይመሳሰል ዘወር እያልን ማለፍ አይቀርምና አለፍን ማለት ነው። ብቻ መጣሁ። ከዛ ምላችሁ ነው መሰላችሁ መግቢያ ላይ ያስቀመጥኩላችሁን ጽሁፍ በደንብ አንብቡት። አንዳንድ እህቶች በስሜት ብቻ ተገፋፍተው ሀገራቸው ይገባሉ፣ ምንም ነገር ሳይኖራቸው ማለት ነው። ከዛ ከሄዱ በኋላ ደግሞ ይጥመነመናሉ። ስለዚህ እንደዚህ ጉድ እንዳትሆኑ፣ እንደ እኔ እንዳትቆጩ፣ ተረጋግታችሁ አስታውላችሁ ትንሽ ስራ የምትጀምሩባት ገንዘብ ሳትይዙ ሀገራችሁ አትግቡ። ቤት ስላላችሁ ብቻ ማለት ነው የሀገሬ ልጆች፣ እውነቴን ነው የምላችሁ። ወላሂ በኋላ ትቆጫላችሁ። እኔ እንዲሁም ቤት ከሚኖረን መስሪያ ብር መቅደም አለበት ነው ብዬ የማስበው። ምክንያቱም መስሪያ ብር ካለን ተከራይተን ቢሆን እየሰራን እንኖራለን። ግን ያን ባዶ ቤት ታቅፋችሁ ማገር ስትቆጥሩ ነው የምትውሉ የሀገሬ ልጆች። አሁን ይህች እህታችን ምን አለኝ፣ ሰዎቹ ጥሩ ናቸው ብላለኝ፣ ቤት አለኝ አለች እና አንድ አይነት ህይወት መኖር ሰለቸኝ፣ አንድ አይነት ሰው ማየት ሁሌ ሰለቸኝ። ለቤተሰቦችም ከተሰደድኩኝ ምንም ነገር አላደረግኩም፣ ግን ደክሞኛል፣ ደብሮኛል። ስለዚህ ምንም አይነት ብር የለኝም፣ ሀገሬ ልገባ ነበር፣ ምን ትመክሩኛላችሁ እያለች ነው። እና እንደኔ ግን ማለት ነው የኔ ውድት ባዶ እጅሽን ገብተሽ ነገ የሚያስጠላ ህይወት ወይም ደግሞ ድጋሚ ለመመለስ ከምታስቢ በመጣሽው እንደማንም ብለሽ ቤት አለሽ መሻላ ጠንከር ብለሽ ጤነኛ ነሽ። እሷ ጤነኛ ነች፣ አልታመመችም። ገባችሁ? ደብሯት ነው እንጂ ማለት ነው። ስለ ደብራት ገብቼ ማረፍ ፈልጋለሁ ምናምን ሁሌ አንድ አይነት ስራ ነው ያለችው። ልክ እንደኔ ድሮ እንዳሰብኩት ማለት ነው። እኔ ግን እንደተሸወርኩና እንዳልጠቀመኝ እየነገርኳችሁ ነው የሀገሬ ልጆች። አሁን ላይ ግን ብዙ ነገር የሚያስከፋ ነገር እንኳ ቢገጥመኝ እቅድ ሳትሞላ ቀስቀሳለን ብዬ እየሰራው ነው። ስለዚህማ ምንም አይነት ብር ሳይኖራችሁ በስሜት ተገፋፍታችሁ ወደ ሀገር መግባታችሁን አውቁሙ ነው የምለው የሀገሬ ልጆች። ሂዳችሁ ድጋሜ ከመመለስ ችላችሁ ብትሰሩ ይሻላችኋል። ለዚሁም ብር ሳትይዝ ሰዎቹ ብር ይዘን እንኳ ማለት ነው እንግባ እንቅር እያለ መንታ መንገድ እየተንጓለለ ያለ ነው ማለት ነው። እና ብር አልቦ ወደ ሀገር መሄድ እብደት ነው የሀገሬ ልጆች። በተለይ እንዳልኳችሁ እንደዚህ ያለ ውሳኔ የሚወስኑት ወይም ደግሞ የሚሸወዱ እነማን እንደሆኑ ታውቃላችሁ? ሀገር ሄደው ገብተው አይተው ተመልሰው ያልመጡ። አንዴ ግን ብትሄዱ እንደኔ በራሳችሁ ህይወት ትማራላችሁ። ስለዚህ አንቺ ደግሞ ጥጋብሽ ነው እንጂ ሰዎችሽ ጥሩ ናቸው አንድ አይነት ህይወት መረሬ ብለሽ እንጂ እየተከፈለሽ ነው ደሞሽን አስጨምረሽ አሳድሰሽ የሆነ ነገር ያሽ ቤትሽን ሰርተሻል መሻላ። ግን የሆነ ስራ የሚጀምርበት ነገር በእጅ ሳት ይጂ ባዶ እጅን ቤተሰቦች ነው ያሉ ምናምን። ቤተሰብ እኮ የሀገሬ ልጆች እኛ እኮ ከዚህ በተቀመጥነው ቁጥር እኮ ብር አፍሰን እኮ ያስቀመጥነው እኮ ነው የሚመስላቸው እንጂ ባዶ እጃችን እኮ መሆን አያውቁም። ለምን ብትሉ እየሰራን ስለሆነ በቃ ብሩ በወር ሳይሆን በየቀኑ የምንለቅም ነው የሚመስላችሁ። ስለዚህ ኑ ስለተባላችሁ ብቻ ስለደበራችሁ ብቻ አንድ አይነት ህይወት እጅ ስላላችሁ ብቻ ተነስታችሁ ከሄዳችሁ በኋላ ዋጋ ያስከፍላችኋል። እና እንደኔ ስለዚህ እንደምንም ችለሽ የሆነች ብር ይዘሽ ወደ ሀገርሽ ግቢ እንጂ ባዶ እጅሽን አትሂጂ። እሺ ታመሽ ቢሆን አው ከጤና በላይ የሚበልጥ ነገር የለም። ግን እሱ አልታመመችም። የሀገሬ ልጆች ደብሮኛል ብላ ነው እንጂ ማለት ነው።
እና እንደዚህ ነው የምላችሁ። እኔ ሸቃሌትም ያችን ስላየሁ አሁን ላይ ማለት ነው ወደ ሀገሬ ለመግባት በጣም እየፈራሁ ነው። እውነቴን ነው የምላችሁ። እንዳልኳችሁ ያኔም ልስራ ብል እኮ መስራት ይችል ነበር፣ ገንዘብ አላጣውም። ግን አለ አይደለ ብቻ በደንብ አስባችሁበት ተደራጅታችሁ ወሰናችሁ ያደረጋችሁት ነገር ሀሪፍ ነው። እኔ ያን በስሜት ተገፋፍቼ ነው በቃ ልክ እህታችን እንዳለችው ሴትዋን ሰዓት አስጠላችኝ፣ ስራው አስጠላኝ፣ ሰው ተኝቶ ሳይቀናለሁ። ለምንድን ነው እኔ ሁሌ አንድ አይነት ስራ የምሰራው ነበር? ምን ለካ እኔ ተሳስቼ ነው እንጂ አንድ ሰው በሙያው ሁሉም አዘውትሮ ነው የሚሰራ ማለት ነው። እያያቸዋቸው ነው። አሁን ለምሳሌ በስደቱ ነው ነጋዴ የሆኑ ልጆች ጠዋትም ተነስተው ሌትም ተነስተው እንደውም እኛ እንሻላለን። ወላይ እንቅልፍ እንኳን የላቸውም። ላይቭ ላይ ተገትረው ሽፎን አለ፣ እሽት ያለ፣ መቃሚስ አለ እያሉ ሲንጠለጠሉ የሚውሉት። እናማ ቆም ብላችሁ አስቡ ሆ